የብርሃን እናት መልስ አልባ ጥያቄ። ድንግል ማርያም መልአኩ የነገራትን እንደሰማች እጅግ ወሳኝ የሆነና ከጥያቄነት ያለፈ ብዙ ትርጉም ያለው አስደናቂ ጥያቄን ጠየቀች። ወንድ ስለማላውቅ ይህ እንዴት ይሆናል? ይህን ጥያቄ ደጋግመን ስናስበው ተራ ይመስለናል እንጂ ማንኛውም ሰው ጨርሶ ሊጠይቅ የማይችለው አስገራሚ ጥያቄ ነው። ማንኛውም ሴት ትጸንሻለሽ፣ ትወልጃለሽ የሚል መልእክት ብትሰማ የምጸንሰው ከማን ነው ብላ ትጠይቅ ይሆናል እንጂ በምንም ታምር ወንድ ስለማላውቅ እንዴት ይሆናል አትልም። እንደ ማርያም ለወንድ የታጨች ድንግል ከሆነች ደግሞ ከታጨችለት ወንድ እንደምትጸንስ ምንም ጥርጥር ስለማይኖራት ጨርሶ ይህን ጥያቄ አታነሳም። ትጸንሻለሽ ከተባለች ድንግል ሴትም ብትሆን ከዚያ በኋላ ከወንድ ጋር በሚፈጸም ሩካቤ እንጂ ሌላ በምንም መንገድ ልትጸንስ እንደማትችል በማንኛውም ሴት ዘንድ የታወቀ ነው። ድንግል ማርያም ግን ትጸንሻለሽ፣ ትወልጃለሽ ስትባል ወንድ ስለማላውቅ እንዴት ይሆናል ብላ ጠየቀች። ልብ በሉ፣ መልአኩ ቀድሞ እነሆ ያለ ወንድ ዘር ትጸንሻለሽ ብሏት እንዴት ያለ ወንድ ልጸንስ እችላለሁ ብላ የጠየቀች አይደለም። መልአኩ ስለ ጽንሱ ተአምራዊነት ምንም ፍንጭ አልሰጠም። ያለ ወንድ መጸነስን ጉዳይ የሚያናግር ከመልሱ በላይ የሚያስደንቅ ጥያቄ ቀድማ ያነሳችውና ወንድ ስለማላውቅ እንዴት ይሆንልኛል ያለችው ድንግሊቱ ነበረች። ድንግል ሆይ የትኛዋ ሴት ያለ ወንድ ጸንሳ ታውቃለች? ወንድ ሳያውቁ መጸነስ እንደምን ያለ ነው? ይህ አይነቱን ጽንስ እንኳንስ ሳይፈጽሙ ቀድመው ለመጠየቅ ከተፈጸመ በኋላ ለማሰብ የሚከብድ ነው። አባ ሕርያቆስ እንዳለው እንደ ንብ ያለ ሩካቤ ከቃል ድምፅ የተገኘ ጽንስ ከድንግልና ጋር አንድ የሆነ ወተት እንደምን ያለ ነው። ድንግሊቱ ግን ይህን የማይታሰብ ነገር ጠየቀች። ወንድ ስለማላውቅ ይህ እንዴት ይሆናል የሚለው የድንግል ማርያም ንግግር ድንግልናዊ ሕይወቷን ያረጋገጠ ንግግር ነው። ድንግል ማርያም እግዚአብሔር ባወቀ ለዮሴፍ እንድትታጭ ለካህናቱ አዞ የታጨች ብትሆንም እርሷ ግን አግብታ ወልዳ የመኖር ሐሳብ ጨርሶ እንዳልነበራትና ለድንግልና ሕይወት ብጽዓቷ ለመኖር የወሰነች መሆኗን ያሳያል። ለወንድ ታጭታ ከወንድ ጋር እያለች ወንድ አላውቅም ማለቷ እኔ የብጽዓት ልጅ ነኝ፣ መታጨቴም መንፈሳዊ ነው፣ ብቻ ጸንሶ መውለድ እንዴት ይሆንልኛል ማለቷ ነው። ለድንግልናዊ ሕይወት ካላት ቁርጥ ውሳኔ የተነሳ የልዑልን ልጅ ትወልጃለሽ፣ በያዕቆብ ቤት ለዘላለሙ ይነግሣል፣ ለመንግሥቱ ፍጻሜ የለውም ተብሎ ሲነገራት እንኳ የሚወለደው ልጅ ማንነት አጓግቷት የድንግልና ብጽዓቷን አልተወችም። ወንድ ስለማላውቅ እንዴት ይሆናል ብላ መልአኩን ጠየቀች። በየዘመናቱ የድንግል ማርያምን ድንግልና ለማቅለል የሚሞክሩና ብዙ ልጆች ልጆች አሏት ሊሉ የሚደፍሩ አሳዛኞች ተነስተዋል።
ነቢዩ ሕዝቅኤል በራእይ አይቶ ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል ብሎ የተናገረላት እግዚአብሔር ገብቶባት ያልተከፈተች በር ድንግል ማርያም ናት። ትንቢተ ሕዝቅኤል ምዕራፍ 44 ከቁጥር 2። ሕዝቅኤል ሆይ ትናገር ዘንድ ዛሬ የመናገር ዕጣው ያንተ ነው። ስለ ማርያም ተናገርና ስለ እርሷ የሚደረገውን ምርምርም ግታ። ስለማትመረምረው ድንቅ እናት የተናገረውን የነቢዩን ትንቢት ኑ እንስማ። እርሷ ቅድመ ዓለም ወልድን ብቻውን የወለደው የአብ ምሳሌ ናትና እርሱ ከወልድ በቀር ልጅ እንደሌለው እርሷም ሌላ ልጅ የላትም። የእግዚአብሔር አብ ምሳሌ ናትና ከሥጋዌ ቃል በቀር ለሩቅ ብእሲ እናት መሆን በባሕርያ ሁለተኛ መውለድ አትችልም። በጳጳስ ወንበር ቄስ፣ በንጉሥ ወንበር ራስ ደፍሮ ይቀመጣልን? ወይስ ሊቀመጥ ይገባዋልን? እንዲሁም አምላክ ባደረበት ማኅፀን ሩቅ ብእሲ አያድርም። ሰዓሊ ሕፃናት በተሳለበት ሰሌዳ በተቀረጸበት ሰፍድል ዘርአ ብእሲ ቀለም ሆኖ ሊሳልበት ሊቀረጽበት አይቃጣም አይታሰብም። አውደ ማኅፀኗ አስቀድሞ በትንቢት ታጥሯል፣ በብፅዓት ተቀጥሯል፣ ተዘግቶ ይኖራል፣ አይከፈትም፣ ሰው አይገባበትም የሚል አዋጅ ተነግሮበታል። ወዳጄ እስቲ አስተውለን እናስበው። እውነት ድንግል ማርያም የወለደችው ልጅ ሌላ ልጅ የሚያስመኝ ልጅ ነውን? የእርሷ ልጅ አዳምና ሔዋን በስተው ተባስተው ያልሞሉትን ምድርና ሰማይ በመለኮቱ የሞላ ምድርን በደሙ ያጠበ በሥጋው የመገበ በብርሃኑ ያበራ ሁሉ በእርሱ ለእርሱ ከእርሱ የሆነለት ንጉሥ ነው። ይህ ሁሉ ቻይ ልጇ አልበቃት ብሎ ሌላ ልጅን መመኘት በዚህች ድንግል ልብ ውስጥ እንዴት ሊመጣ ይችላል? ገና ሳትወልድ በፊት እንኳን ድንግልናዋን ለፈጣሪዋ መባ አድርጋ ልታቀርብ ወስና ወንድ አላውቅም ብላ የተናገረች ንጽሕት ለአምላክ ማደሪያነት ከተመረጠች በኋላ ሌላ ሥጋዊ ሐሳብ ይኖራታል ብሎ ማሰብ እንዴት ያለ ነው? እግዚአብሔር በተቀመጠበት ዙፋን ሌላ ፍጡር ተቀምጧል ለማለት መትጋትስ እውነት እግዚአብሔርን ከመውደድ የሚመጣ ሙግት ነውን? ድንግሊቱ ሌሎች ልጆች ወልዳለች ለሚሉና ድንግልናዋን ለሚያቃልሉ ሰዎች ሁሉ በመጽሐፍ ቅዱስ ላይ ተጽፎ የተቀመጠን ጥያቄዋን አሁንም ደግማ ትጠይቃለች። ወንድ ስለማላውቅ ይህ እንዴት ይሆናል? መላእክቱን አይታ ጥያቄን ለመጠየቅ የማትፈራዋ ይህች ድንግል ለቅዱስ ገብርኤል ወንድ ስለማላውቅ ይህ እንዴት ይሆናል አለችው። እንደ ሔዋን የነገሯትን ዝም ብላ የምትቀበል ሳትሆን የምትመረምር ናትና አስቀድማ ሰላምታውን አሁን ደግሞ መልእክቱን መረመረች። ቅዱስ ያዕቆብ ዘስሩግ እንዲህ ይላል፣ ሔዋን ወደ ጥፋት ሲወስዳት እባብን አልጠየቀችውም ነበር። በፈቃዷ ዝም ያለችዋ እርሷ የተናገራት ተንኰል አመነች። ይችኛይቱ ድንግል እውነትን ከታማኙ መልአክ ሰማች። ይህ ቢሆንም ማብራሪያን ጠየቀች። ይችኛይቱ ከዛፉ በልቶ አምላክ መሆን እንደሚቻል ሰምታ ይህ ነገር እንዴት ሊሆን ይችላል አላለችም። ይችኛይቱ ግን
መልአኩ የእግዚአብሔርን ልጅ ትጸንሻለሽ አላት። እርሷ ግን ሳትረዳው አልቀረችም። ዝም ማለት ለድንግል ማርያም ቀላል ነገር ነበር። እርሷ ግን መርምራ በመጠየቅ እውነትን ከመልአኩ አገኘች። ቅዱስ ገብርኤል ከ6 ወራት በፊት እንደ ድንግሊቱ ለሊቀ ካህናቱ ዘካርያስ ሊያበስረው ተልኮ ሄዶ የነበረበትን ቅጽበት እናስታውስ። ዕድሜውን ሙሉ ከሚስቱ ኤልሳቤጥ ጋር ልጅን ለማግኘት የጸለየው አረጋዊው ዘካርያስ በቤተ መቅደስ እያጠነ እያገለገለ ሳለ ቅዱስ ገብርኤል ታየው። ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ፣ ሚስት ኤልሳቤጥም ወንድ ልጅ ትወልዳለሃለች ብሎ አበሰረው። ዘካርያስም መልአኩን እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለችና ይህን በምን አውቃለሁ ብሎ ጠየቀ። መልአኩ መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድነግርህም ይህችንም የምሥራች እንድሰብክልህ ተልኬ ነበር። እነሆ በጊዜው የሚፈጸመውን ቃሌን ስላላመንህ ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። ዘካርያስን ዲዳና ደንቆሮ ያደረገው ቅዱስ ገብርኤል ወደ ድንግል ማርያም በመጣና ባበሰራት ጊዜ ግን ወንድ ስለማላውቅ እንዴት ይሆናል ብላ ስትጠይቀው አልተቆጣም። ዘካርያስን በተግሣጽ ቃል እኔ በእግዚአብሔር ፊት የምቆመው እኮ ነኝ፣ እንዴት አታምነኝም ብሎ እንደ ተቆጣው ድንግሊቱን ምንም አላላትም። የዕድሜዋን ማነስ አይቶ ለእርሷ አድልቶ ይሆን? አይደለም። ኢትዮጵያዊው ሊቅ ርቱዕ ሃይማኖት ድንግሊቱን እንዲህ ሲል ጥያቄውን ሳትፈራ እንድትጠይቅ ያነጋግራታል። ማርያም ሆይ ወንድ ሳላውቅ እንዴት ይሆናል እያልሽ ተከራከሪው፣ አትፍሪው። አንቺን እንደ ዘካርያስ ቁጣ አያገኝሽም። እርሱ ኦሪትን የሚያነብ ካህን ነውና ተግሣጽ አገኘው። አብርሃምና ሳራ በሽምግልናቸው ልጅ እንዲያገኙ እያወቀ የጽድቅ መልአክን ተከራክሯልና የተግሣጽ ፍርድ በእርሱ ላይ ወረደ፣ ዲዳም ሆነ። ማርያም ሆይ ለአንቺ ግን እንዲህ አይደለም። ዓለም ከተፈጠረ ጀምሮ ያለ ሩካቤ ድንግል ሴት እንደወለደች አልተሰማምና ያለ ዘር ከሴት ወንድ ልጅ እንደተገኘ አልተሰማምና። የአዳም አባቱ ምድር ነበረች፣ የሔዋን አባቷ አዳም ነበረ። በአንቺ ላይ የተደረገው ግን ሕሊናን ያሸንፋል። ከእኛ ከመሬታውያኑ ይቅርና ነገሩ ከመንፈሳውያኑ የተሰወረ ነው። ስለዚህ አንቺ አምነሽ ተከራከሪ። ወንድ ስለማላውቅ እንዴት ይሆንልኛል? እውነት ከሆነ ነገሩን መልስልኝ፣ አስገራሚ የሆነ ምስጢሩንም ተርጉምልኝ። በሚያስደነግጥ ነገር እጅ ነስተኸኛልና እሳታዊው መልአክ ሆይ አታውከኝ በዩ። የዘካርያስና የድንግሊቱን ጥያቄ የተለያየ ነው። እርሱ ያለው ይህን በምን አውቃለሁ ሲሆን እርሷ ያለችው ወንድ ስለማላውቅ እንዴት ይሆናል። ድንግሊቱ የጠየቀችው የተነገራት ነገር እንዴት ሆኖ ሊፈጸም እንደሚችል የቃል ማብራሪያ እንዲሰጣት ሲሆን ዘካርያስ የጠየቀው ግን የተነገረው ነገር እንደሚፈጸም ማስረጃ የሚሆን ምልክት እንዲሰጠው ነው። ድንግሊቱ የመልአኩን ቃል አምና ስትቀበል፣ ዘካርያስ ግን የመልአኩን ቃል እንደሚፈጸም በምን አውቃለሁ ብሎ ሌላ ማስረጃ ጠየቀ። ዘካርያስ ሲጸልይበት የኖረውን ነገር ይሆናል ሲባል አላመነም። ድንግል ማርያም ግን ያልጠየቀችው ነገር ይሆናል ስትባል አመነች። መቼም አይሁድ ምልክትን ይለምናሉ እንዲል ዘካርያስ በአይሁዳዊ ልማድ
ከገብርኤል ቃል በላይ ሌላ ማስረጃ ፈለገ። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 22። ቅዱስ ገብርኤል እንዳለው በጊዜው የሚፈጸመውን ነገር ለማየት 9 ወር መታገስ አቅቶት ሌላ ምልክትን ጠየቀ። ዓይንህ ነገ ጠዋት ይበራል ቢሉት ዛሬን እንዴት ላድር ነው አለ እንደሚባለው ብሂል ሚስቱ እስክታረጅ የታገሰው ጻድቅ ሰው 9 ወር መታገስ ግን እኔ ገብርኤል መምጣቴ ብቻ አይበቃህምን? ካልበቃህ ልሳንህንና ጆሮህን ስዘጋው እርሱ ምልክት ይሁን። ልሳን የሚዘጋው ማኅፀን የሚዘጋ ነው፣ ልሳን የሚከፍትም ማኅፀንን የሚከፍት ነው አለው። ፈጣሪን መጠራጠር በማንኛውም ሰው ላይ አያምርም። መቅደስ ውስጥ ቆሞ በእጁ ጽና ይዞ እያጠነ ባለ ካህን ላይ ሲሆን ግን የበለጠ ያሳፍራል። ዘካርያስ አብርሃም 100 ዓመቱ ሳራ 90 ዓመቷ ሳሉ ልጅ ወለዱ እያለ ባስተማረበት አፉ እኔ ሽማግሌ ነኝ ሚስቴም በዕድሜዋ አርጅታለችና በምን አውቃለሁ ሲል መስማት ምንኛ ያሳዝናል። ቅዱስ ገብርኤል ግን አዝኖ አልተወውም። ይህን የጥርጣሬ ንግግር የተናገረበትን አፉን ዘጋው። እርሱ ፊት የተናገረውን ሌላ ሰው ፊት እንዳይደግመው አንደበቱን ዘጋው። ኦሪት ሲነበብ ስትሰማ ኖሮ ያላስተዋለች ጆሮውንም ሰምታም አልጠቀመችምና ዘጋት። ጆሮው መዘጋቱ ልጁ የተወለደ ቀን ስም እንዲጠቁም ሲጠይቁት አባቱም ማን ሊባል እንዲወድ ጠቀሱት የሚለው ቃል ያሳያል። የሉቃስ ወንጌል ምዕራፍ 1 ቁጥር 62። በእርሷ በበደለባት አካሉ ፍርድ በእርሷ ሆነ። የዚያም ምክንያት ጆሮዎቹና አፉ ስለ አምላካዊ ብስራት አብረው ተሰናክለዋልና ነው። እንዲህ ዘካርያስ አንደበቱ የመዘጋቱ ሌላ ጥቅም ለመቅደስ ሲወጣ ለጠበቁት ሰዎች ያየውን ራእይ እንዳይነግራቸው ስለሚያደርገውም ጭምር ነው። ቀድሞ ስለ ዮሐንስና እርሱ መንገድ ስለሚጠርግለት ጌታ የሰማውን ቢናገር ወሬው ሄሮድስ ዘንድ ደርሶ መከራው ቀድሞ በመጣ ነበር። ስለዚህ ይህች ምስጢር እስከ ጊዜዋ ድረስ የተጠበቀች እንድትሆንም ነው እንዲል የድንግል ማርያም ለቅዱስ ገብርኤል ያቀረበችው ጥያቄ እንደ ዘካርያስ የጥርጥር አልነበረም። የጥርጥርም እንኳ ቢሆን የተነገራትን ነገር ታይቶም ተሰምቶ የማያውቅ ነገር ነውና ድንግሊቱ እግዚአብሔር ከማይቀየማቸው ተጠራጣሪዎች ትቆጠር ነበር እንጂ አትነቀፍም። ቅዱስ ያዕቆብ ዘስሩግ የጥርጥር ማኅፀንም እውነትን ሊወልድ ይችላል እንዳለው በመጠራጠራቸው የተጠቀሙ ሰዎች አሉ። ለምሳሌ አረጋዊው ስምዖን ድንግል በድንግልና ትጸንሳለች የሚለውን ትንቢት መጠራጠሩ ዕድሜ ያስጨምሮለታል። ቶማስ የጌታን ትንሣኤ መጠራጠሩ ከጌታ ችንካር እጁን ለማስገባት አብቅቶታል። አባ ጊዮርጊስ እንዲህ ይላል፣ አረጋዊው ስምዖን እነሆ ድንግል ትጸንሳለች የሚለውን ትንቢት ተጠራጠረ። ይህ ጥርጣሬው ግን በደል ሆኖ አልተቆጠረበትም። ይልቁንም ስሙ አማኑኤል የተባለውን ሕፃን ለማቀፍ አበቃው እንጂ። ቶማስም የጌታን ትንሣኤ ተጠራጠረ። ትንሣኤውን መጠራጠሩ ግን የጌታን ጎን ለመዳሰስ በችንካሩ እጁን ለማስገባት አበቃው። በእውነት መተላለፍ የቀረችለት ኀጢአቱም የተከደነችለት ምስጉን ነው። እግዚአብሔር የወደደው ሰው ቁስሉ አይመረቅዝም፣ በደሉ አይታሰብም። መዝሙረ ዳዊት ምዕራፍ 32 ከቁጥር 1። ድንግል ማርያም ግን ጥያቄዋ የጥርጥር አልነበረም። የተጠየቀው ጥያቄ ሁሉም ጥርጥር ወይም ኑፋቄ አይደለም። በአንድ ወቅት ደግሞ ኒቆዲሞስ የተባለ ሰው በሌሊት ወደ ጌታ መጥቶ
ስለ ምስጢረ ጥምቀት ከጌታ አንደበት ተምሮ ነበር። ጌታችን ለዚህ የአይሁድ አለቃ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም ብሎ ጥምቀት ለዳግም ልደት እንደሚያስፈልግ ነገረው። የዮሐንስ ወንጌል ምዕራፍ 3 ከቁጥር 3። ይህን ሰምቶ የማያውቀውን አዲስ ትምህርት የሰማው አይሁድ መምህር ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ጥያቄው ተገቢ ስለነበረ ጌታችን እንዴት ሊወለድ ይችላል የሚለውን ኒቆዲሞስ እንዳሰበው ወደ እናት ማኅፀን በመመለስ ሳይሆን ከማኅፀነ ዮርዳኖስ ከአብራከ መንፈስ ቅዱስ በጥምቀት የሚገኝ ዳግም መወለድ መሆኑን እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ብሎ ተረጎመለት። ነፋስ ወደ ወደደው ይነፍሳል ብሎ በወደደው የሚያድረው መንፈስ ቅዱስ በነፋስ መስሎ አስረዳው። የጌታችን ማብራሪያ የሰማው ኒቆዲሞስ ግን የተነገረውን ከመቀበል ይልቅ ይህ እንዴት ሊሆን ይችላል አለ። ይህን ጊዜ ክርስቶስ አንተ የአይሁድ መምህር ስትሆን ይህን አታውቅምን ብሎ ዓለም ልሞ ክብሩን ጠብቆ ገሰጸው። ኒቆዲሞስ ያነሳው የመጀመሪያው ጥያቄ በሕዋህነት ነገሩን በሚገባ ለማወቅ ከመፈለግ የመነጨ ጥያቄ ነበር። እግዚአብሔር እንዲህ አይነቱን ጥያቄ አይጠላም። ቅዱስ ባሲሊዮስ አምፊሊኪዮስ ለተባለው ተማሪው በጻፈው ደብዳቤ ላይ እንዲህ ይላል። ለመማር ያለ ፍላጎት የሚያውቁትን ለማካፈል ዳተኛ የሆኑ ሰዎች ሳይቀር የሚያነቃቃ ነው። ከአንተ ላይ አብልጬ የማደንቀው ግን ጥያቄዎችህ በዚህ ዘመን እንደምናያቸው ብዙ ሰዎች ሰውን ለመፈተን የተዘጋጁ ጥያቄዎች ሳይሆኑ በቅንነት እውነትንም ለማወቅ ከመጓጓት ብቻ የመነጨ በመሆኑ ነው። ኒቆዲሞስም መጀመሪያ ትሑት ጠያቂ ነበር። በትሕትና መጠየቅ ጀምረው የሚሰሙት ምላሽ እንዲመለስላቸው እንደሚፈልጉት አልሆን ሲላቸው ትሕትናቸው የሚጠፋ አንዳንድ ሰዎችን ይመስላል። በመሆኑ ሁለተኛው ጥያቄው ለማወቅ ሳይሆን ለመከራከር ያነሳው እምነት ከማጣት የመጣ ጥያቄ ነበረ። እንደ ዘካርያስ ሳትጠራጠሪ እንደ ኒቆዲሞስ ሳትከራከሪ ያመንሽ ብጽዕት ነሽ የምንላት ድንግል ማርያም ግን ወንድ ስለማላውቅ እንዴት ይሆናል ያለችው ጥያቄ ትሕትና የተሞላ ማወቅን ከመሻት የተነሳ ጥያቄ ነው። ድንግል ማርያም ለገብርኤል ይህን ጥያቄ ባትጠይቅ ኖሮ ምድር ትናወጽ ነበር። ቅዱስ ያዕቆብ እንዲህ ይላል፣ ማርያም በጥያቄዎቿ የደፋሮችን ጥያቄ ሰባበረች፣ በጥያቄዎቿ ተከራካሪዎችን ዝም አሰኘች። መልአኩን አጥብቃ ባትጠይቅ ኖሮ ጌታን ስለ መውለዷ በዓለም ላይ የሚነሱ ጥያቄዎች በጨመሩ ነበር። እነሆ ትጸንሻለሽ የሚለው ቃል ዝም ብላ ተቀብላ ቢሆን ኖሮ ብዙ ክርክርና ጥያቄ ዓለምን ባጥለቀለቀ ነበር። እመቤታችን ይህን ጥያቄ መጠየቋ የብዙ ጥያቄዎችን ማዕበል ጸጥ ያደረገ ሆነ። ድንግሊቱ በጥያቄዋ ጥያቄን አስቁማ ለቤተ ክርስቲያን ግን ትምህርተ ሥላሴና ትምህርተ ሥጋዌን በአንድ ላይ አሰጠቻት። ቅድስቲቱ ማርያም ለገብርኤል በጠየቀቻቸው ጥያቄዎች የተመሠረተውን ምስጢር ለዓለም አስተማረች። እንዴት ይሆናል ብላ ባትጠይቅ ኖሮ የወልድን ነገር ሳናውቅ በቀረን ነበር። በዚህ ጥያቄ ጥበበኛይቱ ማርያም የቤተ ክርስቲያን አንደበት ሆነች። የፍጥረታትን ሁሉ ትርጉም ተማረች። እርሷ ንጽሕና ባይኖራት ኖሮ በመልአኩ ፊት ለመናገር ባልበቃች ነበር።
ውስጣዊና ውጫዊ ቅድስና ባይኖራትም ኖሮም ገብርኤል አክብሮ ባልመለሰላት ነበረ። ቅዱስ ገብርኤል የድንግሊቱን ትሕትና ድንግልና የተሞላ ጥያቄ ምላሽ ቢሰጣትም የጠየቀችው ጥያቄ ግን በጠየቀችበት ልክ አልመለሰም፣ ሊመልስም አይችልም። አምላክ ያለ ወንድ ዘር በድንግልና መጸነሱ እንዴት ይሆናል የሚለውን ጥያቄ ቅዱስ ገብርኤል የመለሰው መንፈስ ቅዱስ ይጸልልሻል፣ የልዑል ኃይል ያድርብሻል ብሎ ነበረ። ይህ ግን ድንግሊቱን እንድትጸንስ የሚያስችላት ማን እንደሆነ የሚገልጽ ነው እንጂ እንዴት እንደምትጸንስ የሚያስረዳ አይደለም። የድንግሊቱ ጥያቄ በፍጡር የሚመለስ አልነበረምና መልአኩ መንፈስ ቅዱስ በአንቺ ላይ ይመጣል ብሎ እርሱ ይመልስልሻል አላት። መንፈስ ቅዱስ ሁሉን ያስተምራችኋል ከሚለው ቃል ጋር የሚተያይ ቃል ነው። ሊቁ ያዕቆብ ዘስሩግ በገብርኤል አንደበት ሆኖ ይቀኛል። ብስራቱን እንድነግርሽ በላከኝ ጊዜ አልመረመረሁትም፣ ያሰማውሽ ሳልጠይቅ የሰማሁትን እንዴት እንደሚፈጸም አልጠየቀሁትም፣ በዝምታ ተቀበልሁ እንጂ። ቅዱስ ዮሐንስ አፈወርቅ የማቴዎስ ወንጌልን በመንፈስ ቅዱስ ጸንሳ ተገኘች የሚል ቃል ሲተረጉም እንዲህ ይላል። ከተጻፈው በላይ አትመራመሩ፣ በቀላሉ ከተነገረው ነገር በላይ አትፈልጉ። መንፈስ ቅዱስ እንዴት በድንግል ውስጥ ይህን ጽንስ አደረገ ብላችሁ አትጠይቁ። ተፈጥሮአዊ ጽንስ እንኳ እንዴት እንደሚፈጠር በቀላሉ ማብራራት አይቻልም። መንፈስ ቅዱስ ተአምራትን ባደረገበት በዚህ ጽንስ ላይ እንዴት ያለ ማብራሪያ ልንሰጥ እንችላለን? ገብርኤልም ሆነ ማቴዎስ ስለዚህ ጽንስ ከመንፈስ ቅዱስ ነው ከማለት ውጪ ምንም አላሉ። ምክንያቱም ምንም ተብሎ ሊገለጽ ስለማይችል ነው። የመንፈስ ቅዱስ ሥራ ነው ስለተባለ ጥያቄው የተፈታ እንዳይመስልህ። የተማርናቸው የማንረዳቸው ብዙ ነገሮች አሉ። በሁሉ የሞላው እንዴት በማኅፀን አደረ? ሁሉን የያዘው አምላክ እንዴት በማኅፀን ገና ያልተወለደ ጽንስ ሆኖ እንዴት ተቀመጠ? ድንግል ጸንሳ እንዴት ድንግል ሆና ቆየች? መንፈስ ቅዱስ እንዴት የሰውነትን መቅደስ አነጸ? የዚህ ሁሉ ጥያቄ እይትነገር አላ ይትነከር ይደንቃል እንጂ አይነገርም እንደሚባለው ነው። ድንግል ማርያም መልአኩ ስመ እግዚአብሔርን ጠርቶ የሚሳነው የለም ሲላት ሌላ ጥያቄ አልጨመረችም። አዎ የሚሳነው እንደሌለ አውቃለሁ፣ ነገር ግን እንዴት ነው የሚፈጸመው ብላ አልቀጠለችም። የሚሳነው የለም ከሚለው በላይ ምንም የተሻለ መልስ የለም። ብዙዎች የምንቸገረው ለእያንዳንዱ ነገር መልስ እንዲሰጠን የምንፈልገውን ያህል በፈጣሪ ባለማመናችን ነው። ለሚያምን ሰው እግዚአብሔር መልስ ሰጪ ብቻ ሳይሆን ራሱ መልስ ነው። እርሱን ሳያምኑ መልስ ከማግኘት በእርሱ አምኖ መልስ ማጣት የተሻለ ነው። የሂፖው ሊቀ ጳጳስ አውግስጢኖስ እንዳለ ሰው ሁሉ መልስ እንኳ ባያገኝ ደስ ይበለው፣ አንተን አጥቶ ምላሽ ከሚያገኝ ምላሽ አጥቶ አንተን ማግኘት ይሻለዋልና። አምላክ ያለ ወንድ ዘር በድንግልና እንዴት ተጸነሰ የሚለው ጥያቄ እስካሁን ያልተመለሰ ጥያቄ ነው። የዚህን ጥያቄ መልስ የሚያውቅ በድንግሊቱ ማኅፀን የሠራውን ታላቅ ሥራ የሚያውቅ ልዑል እግዚአብሔር ብቻ ነው። ከፍጡራን ወገን ደግሞ ይህን የምታውቀው ብርቱ የሚሆን ታላቅ ሥራን ለኔ ያደርጓል ያለችውና በሰውነቷ ውስጥ የሆነውን የምታውቅ ድንግል ማርያም ብቻ ናት። ዝምተኛዋ ድንግል ማርያም እግዚአብሔር ወደ እርሷ ሲወርድ በሰውነቷ የሆነውን ልትናገር ብትወድድ እንኳን መስማት የሚቻለው ምን አይነት ጆሮ ነው? ስለ እርሷ ድንቅ ሆኖ የሚነገረውን ነገር መናገር የሚቻለው ምን አንደበት ነው? ቅዱስ ጳውሎስ እንኳ
ወደ ገነት በተነጠቀ ጊዜ የሆነውን ለመግለጽ ተቸግሮ እኔ ብሎ ላለመናገር በሌላ ሰው አርቆ እየተናገረም ቢሆን እንዲህ ብሎ ነበር። እንዲህ ያለውንም ሰው አውቃለሁ፣ በሥጋ እንደሆነ ወይም ያለ ሥጋ እንደሆነ አላውቅም፣ እግዚአብሔር ያውቃል። ወደ ገነት ተነጠቀ፣ ሰውም ሊናገር የማይገባውን የማይነገረውን ቃል ሰማ። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 3 እስከ 4። ቅዱስ ጳውሎስ ገነት ደርሶ በመጣ ጊዜ በሥጋው ይሁን በነፍሱ መለየት እስከማይችል ድረስ ሌላ ዓለም ውስጥ ነበር። የሰማውን ቃል መናገር ተስኖት ሰው ሊናገረው የማይገባው እንደሆነ መሰከረ። ልብ አድርጉ። ሐዋርያው ጳውሎስ የሰው ልጅ አስቀድሞ ይኖርበት ወደ ነበረው ወደ ገነት ተነጥቆ እንዲህ ካለ፣ መንግሥተ ሰማይ የተባለ ክርስቶስ ወደ አንቺ የገባ ድንግል ሆይ በአንቺ ዘንድ የተፈጸመው ነገር ምንድን ነው? እርሱ ሰው ሊሰማው የማይችለውን ቃል ሰማሁ አለ። አንቺ የሰማሽው ምን ነበረ? ዮሐንስ ክርስቶስን ባየ ጊዜ ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ ብሏል። ዮሐንስ በግርማው እንደ ሞተ ሰው ያደረገው ይህ አምላክ በአንቺ ሰውነት ሲመጣ የተፈጠረው ምን ነበር? ወደ አንቺ የመጣው ባሕር አይታው የምትሸሸው ቀላያትም ወደ ኋላ የሚመለሱለት አምላክ ነው። እርሱ እንደምን ተቀበልሽው? መንፈስ ቅዱስ በኃይል ወደ አንቺ ሲመጣ፣ እግዚአብሔር ወልድ በሆድሽ ሲያድር፣ እግዚአብሔር አብ ሲያጽናናሽ በሰውነትሽ የሆነው ምን ነበር? እንዴት ጸነሽው? እንዴትስ በድንግልና ተጸነሰ? የእግዚአብሔር ምስጢረኛው ድንግል ማርያም ሊሸከመው ለማይችል ለሰው ልጅ ያልነገረችው እጅግ ብዙ ነገር በልቧ አለ። የውዳሴ ማርያም ትርጓሜ ሐዋርያት እመቤታችንን ይህን ጥያቄ ጠይቀዋት እንደነበር እንዲህ ሲል ይተርካል። ሐዋርያት እመቤታችንን እንደምን ጸነሽው፣ እንደምን ወለድሽው ንገሪን አሏት። እንግዲያስ ሳስበው ጭንቅ ጭንቅ ይለኛል፣ እጄና እግሬን የያዙኝ አለች። ወትሮ የማውቀው መልአክ ቀርቶ ወትሮ የማላውቀው መልአክ መጣ። ጊዜው ካፊያ ነበር። ቀኛ አጻፍን ቢባርከው ህብስተ ሕይወት ሆኖ በልቶ አበላኝ። ግራ አጻፉን ቢባርከው ማየ ሕይወት ሆኖ ጠጥቶ አጠጣኝ ብላ ነገር ጀምራላቸው ሳለ ግሩም መልአክ ከሰማይ ወርዶ ድምፅ አሰማ። እንደ ቅጠል ረገፉ። እሷ ለበቃቸው ምስጢር አልበቃችሁም ሲል ነው። መምህር ኤድሮስ ግን አብ ብቻ መውለድን ቀምሶ አቀመሰኝ፣ ወልድ ቅድመ ዓለም ያለ እናት ተወልዶ ድኅረ ዓለም ያለ አባት እንድወልደው አደረገኝ ስትል ነው ብሏል። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። የጠፋ በጋዳም ታደሰ በጌታ ባንቺ ተፈጸመ የሰው ልጆች ደስታ። ወደ አንቺ የመጣው በብሩህ ደመና ከሦስቱ አካል አንዱ ክርስቶስ ነውና የጠፋ በጋዳም ታደሰ በጌታ